ድንቻችን እስከሚደርስ ድረስ ሌላውን ነገር እናዘጋጃለን። እዚህ ጋር ሽንኩርት ጥቅጥቅ አድርጌ ከትፋለሁ። እሺ እዚህ ጋር የተፈጨ ስጋ ጥጃለሁ። መጀመሪያ ብቻውን ትንሽ ጠበስ አደርገዋለሁ ሽንኩርት ከመጨመሬ በፊት። እሺ እንደዚህ ካበሰልኩት በኋላ ቀደም የከተፍኩትን ሽንኩርት አንድ ራስ ሽንኩርት አደርግበታለሁ። ከሽንኩርቱ ጋር ደግሞ ትንሽ አበስለዋለሁ። ምንም ውሃ አልጨምርበትም፣ የራሱ ውሃ ስላለው ውሃ አያስፈልግም። አንድ የሻይ ማንኪያ ትንሽዬ በርበሬ አደርግበታለሁ። በርበሬው መተው ትችላላችሁ። የኔ ልጆች ትንሽ በርበሬ ስለሚወዱ ትንሽ ነው ጠብ ያደረኩበት። በርበሬው የሚያርባችሁ መስሎ ካያችሁት ውሃ ትንሽ ጠብ አድርጉበት። ግን እኔ ምንም አይነት ውሃ አልጨምርበትም። እሳቱን ቀነስ አድርጌ በደንብ አበስለዋለሁ። ትንሽ ውሃ ስላለው የራሱ አሁንም አልጨመርኩበትም ምንም አይነት ውሃ። እሺ አሁን እንደዚህ እንደምታዩት ውሃውን ጨረስ አድርጓል። ዘይት አደርጋለሁ። በጣም ትንሽ ዘይት፣ አንድ ሾርባ ማንኪያ የሚያክል። ራሱ ቅባት ስላለው ስጋው ብዙ ዘይት አያስፈልገንም። በመቀጠል ዱቄት ነጭ ሽንኩርት፣ የምትወዱትን ቅመማ ቅመም አድርጉበት። ኮረሪማ፣ የተፈጨ ኮረሪማ፣ ጫው፣ ሌላው ደግሞ የምጠቀመው የታኮ ሲዝኒንግ ነው። እንዳልኳችሁ እናንተ የምትወዱትን ማንኛውንም ቅመማ ቅመም አድርጉበት። ይሄንን አሁን አብሬ ትንሽ ደግሞ ከሱ ጋር አበስለዋለሁ። እንደዚህ አሁን ይበቃዋል።